እግዚአብሔርን አመሰግናለሁኝ። የጌታ ቸርነት ሁላችንንም ስለተከተለን የጀመርነውን ትምህርት 14ኛ ሳምንት ደግሞ ዛሬ እንጀምራለን። በዚህ በ14ኛው ሳምንት ሰፋ ያለ ዝግጅት ነው ያለኝ እና ያን ሰፋ ያለ ዝግጅት ሙሉውን ላላቀርብላችሁ እችላለሁ። 2 ያህል ኮፒዎች 3 ያህል ኮፒዎች አዘጋጅቻለሁ። በኋላ ላይ ልታገኙ ለሚገባችሁ ሰዎች ለማድረስ ፍቃደኛ ነኝ። የምንነጋገርባቸው ሰው ሼህ ዘካርያስ ይባላል። ኢትዮጵያዊ ነቢይ ሼህ ዘካርያስ የሚል መጽሐፍ ተጽፎላቸዋል። ኢትዮጵያዊ ነቢይ ሼህ ዘካርያስ በእድሜያቸው መጨረሻ ላይ ስማቸው በዳግማዊ ምኒልክ አማካኝነት ተቀይሯል። አለቃ ንዋየ ክርስቶስ ተብለው ተጠርተዋል። እኚህ ሰው በ1837 ነው የተወለዱት እና ከዚህ ዓለም የወጡት በ1912 ዓመተ ምህረት ነው። እያጠናን ያለነው ክርስትና በኢትዮጵያ ነው። ክርስትና በኢትዮጵያ ያለፉትን 2000 ዓመታት የሆነውን ነገር አንሸፍንም። አንድ ክፍለ ዘመንን ብቻ ይዘን ነው የምንዘልቀው፣ 20ኛውን ክፍለ ዘመን። በዚህ በ20ኛው ክፍለ ዘመን በክርስትና ላይ በኢትዮጵያ በተከናወነው ክንውን እግዚአብሔር ምን ስራ ሰርቷል በሚለው ነው የምንነጋገረው እና ይሄ ትምህርት ይሄ ሐሳብ በሁላችን ልብ እንዲያድር በተለይም ከወንጌል ስርጭት አኳያ ምን ማሰብ እንዳለብን እግዚአብሔር እንዲረዳን አጭር ጸሎት አብረን እንጸልያለን። እንጸልይ። ወገኖቼ በሰዓት በዚህ ቦታ እንዲደርሱ ያደረግክ አንተ ነህ። እኔም የተዘጋጀሁበትን ዝግጅት በአግባቡ ማቅረብ እንድችል እርዳኝ። በምንማረው ትምህርት ውስጥ ያንተን ሐሳብ የማስተናገድ አቅም የሚሰጠን የእግዚአብሔር መንፈስ ቅዱስ ነው። ስለዚህ አብሮተ መንፈስ ቅዱስ ከእያንዳንዳችን ጋር ሆኖ ሐሳብን እንድንረዳ በታሪክ ውስጥ የታሪክ ባለቤት አንተ ብቻ እንደሆንክ እንድናውቅ እርዳን። ሁላችንን ባርከን በኢየሱስ ክርስቶስ ያው ስም። ወደ ትምህርቴ ቀጥታ ከመግባቴ በፊት ይሄን የምንማርበትን ዋና ምክንያት መናገር አለብኝ። ለምንድን ነው በነቢዩ ሼህ ዘካርያስ በደብረ ታቦርና በጎንደር መካከል የተፈጠሩት ሰው ሕይወታቸውን ልናጠናላቸው የተገባው? ለምንድን ነው እኔ በሕይወታቸው የተማረኩት? ለምንድን ነው ከመማረክ አልፌ እናንተ ወገኖቼ በዚህ ላይ እውቀት እንዲኖራችሁ ቅድሚያ የሰጠውበት ምክንያት ምንድን ነው? እሱን አስረድቼ ወደ ዝግጅቴ እገባለሁ። ቅድም እንዳልኳችሁ 15 ያህል ገጾች የሸፈነ ጽሑፍ ስለሆነ እያንዳንዱን ነገር ዘርዝሬ አልናገርም። ሁኔታዎች በሚፈቅዱበት ጊዜ ወደ እናንተ ማደርስበትን መንገድ አመቻቻለሁ። በ1837 ተወልደው በ1912 ከዚህ ዓለም የወጡት ሼህ ዘካርያስ ጅብሪል ልናጠናበት የተገባን መሠረታዊ ምክንያቶች በቀዳሚነት ክርስትና በኢትዮጵያ ብለን እየተነጋገርን ነው። 14 ሳምንታት ላይ ደርሰናል። በኢትዮጵያ ምድር በኢትዮጵያውያን አማካኝነት የቤተ ክርስቲያን ራስና መሰረት የሆነው ክርስቶስ የእርሱ የሆነችውን ቤተ ክርስቲያን በየትም ቦታ ቀጣይነት እንዲኖራት ምንድን ነው የሰራው? በየትም ቦታ ነው ያልኩት። ኢትዮጵያ ሀገሬ ስለሆነች ኢትዮጵያዊ ስለሆንክ በዚህ ሀገር ስለምኖር ግን ለዛ ቅድሚያ መስጠት ያለኝ ኃላፊነት ነው። እግዚአብሔር ግን በኢትዮጵያ ምድር በኢትዮጵያውያን አማካኝነት የቤተ ክርስቲያን ራስ ክርስቶስ የቤተ ክርስቲያን መሠረት ክርስቶስ መሆኑን እያረጋገጠ ይሰራል። ይሄ ስራው በቀጣይነት እየተዋወቀ ነው የሚመጣው። በዚህ የታሪክ አጋጣሚ ወይም በዚህ በታሪክ ሂደት ውስጥ እግዚአብሔር በሼህ ዘካርያስ ጅብሪል የሰራው ምን ነበር? በአንድ ሙስሊም ሰው እግዚአብሔር የሰራው ስራ ምን ነበር? ለምን እግዚአብሔር በእኒህ ሰው መስራት አስፈልገው? በእኒህ ሰው መስራት ለምን አስፈልገው? ውጤቱስ ምን ነበር? ደግሞስ በቀጣይ ያለው ትውልድ ከዚህ ምን ይማራል? በተለይም ቤተ ክርስቲያን ተልእኳ ወንጌልን ማሰራጨት እስከሆነ ድረስ እስከ ዓለም ዳርቻ ቤዛ ባፕቲስት ቤተ ክርስቲያንም አንድ አጥቢያ ቤተ ክርስቲያን እስከሆነች ድረስ ከዚህ የምትማረው ትምህርት ብዙ ነው ብዬ አምናለሁ። ለዚህ ጥያቄዎች ምላሾች አሉ። ምላሾቹ 8 ያህል ናቸው። ከምላሾቼ አንደኛው
ሁኔታዎች ከተመቻቹ ከክርስትና እምነት ውጭ ያሉ የሃይማኖት ክፍሎች እንመራበታለን የሚሉትን ድርሳናት ማጥናት አስፈላጊ መሆኑን ተረድቻለሁ። ክርስትና 66ቱ ቅዱሳት መጽሐፍትን ያሉት ክርስቲያኖች ወደ ዓለም ሁሉ ሂዱ ነው የተባሉት። ወደ ዓለም ሁሉ ሂዱ ሲባሉ የተለያዩ የሃይማኖት ክፍል አማኞችን ነው የሚያገኙት። እነዛ አማኞች ደግሞ ቅዱስ ብለው የሚጠሩትን መጽሐፍትና መመሪያ ማጥናትና ማወቅ አስፈላጊ መሆኑን ተረድቻለሁ። ይህም ደግሞ ውጤት ይዞ ስለሚመጣ ነው። በእርሱ ላይ መሰረት አድርጎ ምክክር ማድረግ፣ በዚያ ያሉ ተከታዮችን በተሻለ መረዳት፣ ከኛ ጋር ያላቸውን ቅርርብ አሳድገን ድል ለማስመዝገብ ቅዱሳን የሚሏቸውን የነሱን መመሪያና መጽሐፍት ማጥናት በወንጌል ስርጭት ስራ ላይ ወሳኝነቱን አረጋግጫለሁ። አንደኛው ምክንያቴ እሱ ነው። ይህን ለማድረግ ሰላማዊ ግንኙነት፣ ዘላቂ አብሮነት መፍጠር መቻሉንም በሼህ ዘካርያስ የህይወት ተሞክሮ ውስጥ አይቻለሁ። ክርስቲያኖች ወደ ሁሉ በፍቅር መድረስ አብይ ተልእኳቸው ነው። በፍቅር መድረስ አብይ ተልእኳቸው እስከሆነ ድረስ ከቁርአን ጋር ትውውቅ ማድረግ አለባቸው። ቁርአን ምን ይላል? አሁንም ማነሳው በሼህ ዘካርያስ ጅብሪል ላይ ስለሆነ ነው እሱን ያነሳሁት እንጂ የሌሎች እምነት ተከታዮችንም ለማጥናት ሸክሙ ያለን ሰዎች ይህን እርምጃ ብንወስድ ለክፉ አይሰጠንም፣ ውጤታማ ያደርጋል እንጂ። አንደኛው ምክንያት እሱ ነው። ስለኚህ ሰው ማጥናትና ታሪካቸው ምን ነበር ብለን እንድናይ ያስገድደኝ። ሁለተኛው ነጥብ በሁሉም አቅጣጫ በታሪካችን መካከል የሆነውን ተጽፎ የተሰነደውን አግኝቶ መተዋወቅ የእግዚአብሔርን የታሪክ ባለቤትነት ያጸናል፣ ዘላቂ ጥቅምም አለው። የእግዚአብሔር የታሪክ ባለቤትነትን ሊያጸና የሚችል በክርስቲያኖች ያልተደረሱ ስራዎችን እንደ ማየት ተጨማሪ በረከት የሚለግስ ነገር ያለ አይመስለኝም። ሼህ ዘካርያስ በአፄ ቴዎድሮስ፣ በአፄ ዮሐንስ፣ በአፄ ሚኒሊክ፣ በተፈሪ መኮንን የአልጋ ወራሽነት ወቅቶች በሕይወት ኖረው ለተገለጠላቸው ራእይ ተገዢ በመሆን በመክሊታቸው ነግደዋል። ባለፈው እሑድ ባቀረብኩት መልእክት መክሊቱን ስለቀበረው ሰው ነው ኢየሱስ ክርስቶስ ያወገዘው። እሱን የገሰጸው ከእሱ ነው ነጥቆ ላተረፈበት የሰጠው። እኚህ ሰው የተሰጣቸውን መክሊት ነግደውበት አትርፈውበት ከዚህ ዓለም ወጥተዋል። ሁለተኛው ትምህርት እሱ ነው። ሁለተኛው እውቀት እሱ ነው። እግዚአብሔር የሰጠንን አሟጦ የመጠቀም አቅም። ሶስተኛው ነጥብ እስልምናን አስመልክቶ አግባብ በሆነ መንገድ ሙስሊሞችን መድረስ እንደሚቻል የኚህ ሰው ተጋድሎ ያረጋግጣል። ይሄን አመለካከት ከቀየርኩ አሁን 30 ዓመት ያህል ሆኖኛል። ምክንያቱም በባለቤቴ አማካኝነት አሁን ያሉኝ ቤተሰቦቼ እኩሌቶቹ ሙስሊሞች ናቸው። እኩሌቶቹ በአጠቃላይ ሙስሊሞች ናቸው። እናም የአብሮነት ሕይወቴ ከእነርሱ ጋር አድጓል። ለመቻቻል ሳይሆን ለመቀባበል መሰረት መጣል እንደሚቻል አይቻለሁ። ያ ብቻ አይደለም። ቅጽ 1 የቤተ ክርስቲያን ታሪክ መጽሐፍ የታተመው በጥቂት ወራት ውስጥ ነው ተቃውሞ የገጠመው እና በዛ ጊዜ ውስጥ ላስነበብኩት እስልምና ተኮር የንባብ ታሪክ መነሻ እንወያይ የእነሱ ጥያቄ ነው የእኛም ጭምር እና በከሊፋ ህንፃ ላይ ከሙስሊም ልሂቃን ጋር ተደጋጋሚ ውይይት አድርጌያለሁ። በጊዜው ቤዛ ባፕቲስት የወንጌል ስርጭት ግብዓት እንድታገኝ በማለት ከእኔ ሌላ መኮንን ታደሰን ይዤ እጃለሁ፣ ካሳሁን ሽፈራውን ይዤ እጃለሁ። የውይይቱ አካል አድርጌያቸዋለሁ። በዛ ሙግት ተካሂዷል። ምናልባት የሼህ ዘካርያስን ሳጠና ያን የመሰለ ሙግት ነው እኛም ለካ አካሂደን የነበረው። ሙግት ተካሂዶ ነበር። በዚህ ሂደት ያስተዋልኩት
ሶስታችንም ያስተዋል ነው መግባባት እንደሚቻል፣ እውቀት እንደሚገበይ፣ ትውውቅን ማላቅ እንደሚቻል ተረድቻለሁ። ስለዚህ በ20ኛው ክፍለ ዘመን ተነስተው የነበሩት እኚህ ነቢይ ሼህ ዘካርያስ የሄዱበትን መንገድ በ21ኛው ክፍለ ዘመን የተገኘነው መሄድ እንደምንችል አረጋግጫለሁ። ከምን የተነሳ ነው? የእግዚአብሔር መንፈስ ቅዱስ በዘመናት ውስጥ ስራውን ባልቀየረ መንገድ ከሰዎች ጋር አብሮ መኖሩን በማረጋገጥ ነው። ይሄ ሶስተኛው ምክንያቴ ነው፣ ይህንን ትምህርት ወይም ይህንን ዝግጅት ወደ እናንተ ለማቅረብ። አራተኛው ምክንያቴ ክርስትና በአይሁድ ለም አፈር ላይ ተመስርቶ ቀጣይነት ያለው እምነት ነው። እስልምና ህልው ሆኖ በሰዎች መካከል ራሱን ያስተዋወቀው በ6ኛው ክፍለ ዘመን ነው። ይሄ የታሪክ ማረጋገጫ ያለው ነው። በ6ኛው ክፍለ ዘመን ነው፣ የዛሬ 1400 ዓመት ማለት ይቻላል። ይህ ሃይማኖት አሁን ባለው የመስፋፋት አካሄድ በቁጥር እየጨመረ እንጂ እየቀነሰ ያለ አይደለም። ይህንን ወንጌላውያን ክርስቲያኖች፣ አጠቃላይ ክርስቲያኖች ልብ ሊሉት የሚገባ ነው። እየጨመረ እንጂ እየቀነሰ የሚሄድ እምነት አይደለም። ክርስትና በክርስቶስ የሆነውን የድህነት መንገድ እስካጸና ድረስ የድህነቱ መንገድ ክርስቶስ ነው ብቻ ብሎ ራሱን እስከለየ ድረስ የወንጌሉን የምስራች ቃል በማወጅ አሁንም ይቀጥላል። አቋም ሳይቀይር ነው የሚቀጥለው። እምነት ሳይቀይር ነው የሚቀጥለው። ይሄ በደረጃ ሁኔታ ለመዝለቅ በዙሪያ ያሉትን ሃይማኖቶች መተዋወቅ ብቻ ሳይሆን ማጥናት ተገቢ ነው። ስለዚህ የክርስቶስ የሆኑ ቤተ ክርስቲያናት ከክርስትና ሃይማኖት ውጭ ያሉትን ለማጥናት ራሳቸውን ማዘጋጀት አለባቸው። በተለይም የሙስሊም እምነት ተከታዮች የሚከተሉትን ቁርአንን ማጥናት። አምስተኛው ነጥቤ ለዛሬ ዝግጅቴ ሼህ ዘካርያስ የገዛ ወገኖቻቸው መድረስ የቻሉት ክርስትናን በማስተዋወቅ አይደለም። ይሄ ነው የሚለየው። ክርስትናን በማስተዋወቅ አይደለም። በምትኩ ቁርአን የገዛ መጽሐፋቸውን ከቀድሞ በተለየ መረዳትና ትርጓሜ በማብራራት ነው። ከቀድሞ በተለየ ትርጓሜ እና መረዳት በማብራራት ነው በገዛ መጽሐፍ። ይህ የሆነው ደግሞ እግዚአብሔር ያሳያቸው ወይም የገለጠላቸው ራእይ ከአንድም ሁለት ጊዜ ራእዩን በመቀበላቸው ነው። ወንጌል ሊደርስ በሩ በተዘጋበት ስፍራ ላይ፣ ምንም መግቢያ ቀዳዳ በጠፋበት ስፍራ ላይ እግዚአብሔር የክርስቶስ ሥራ እንዲገለጥ እርሱ የራሱን መንገድ በሼህ ዘካርያስ እንዳደረገው በማንም ላይ መጠቀም ይችላል። ራእይ ማሳየት ይችላል። እግዚአብሔር በሕልም መናገር ይችላል። እግዚአብሔር በሮች በተዘጋጉበት መንገድ የራሱን መንገድ ተጠቅሞ ያንን በር ሊያንኳኳና ሊያስከፍት ይችላል። የሼህ ዘካርያስ ጅብሪል የአቋም ለውጥ የመነሻው ሂደት ራእይ ነው። እግዚአብሔር ራሱን የገለጠበት ከአንድም ሁለት ጊዜ ወደ እሳቸው የመጣበት። ይሄ ከምን የተነሳ ነው የሆነው ስል በእኔ ጥናት ወንጌላዊ ክርስቲያን ሊደርስባቸው የማይችል የተዘጉ በሮች አሉ በዓለም ላይ በኢትዮጵያም ጭምር። በዛን ጊዜ እግዚአብሔር ለስራው የጠራቸው እንደ ድነታችን ማለት ነው። እግዚአብሔር አስቀድሞ የጠራበት የእኛ የድነት ታሪክ እንዳለ ሁሉ ወንጌልን ለማድረስ እግዚአብሔር አስቀድሞ የጠራቸውን ሰዎች ያዘጋጃል፣ ለእነሱ ደግሞ ራሱን ይገልጣል። ስድስተኛው ነጥቤ እሱ ነው። አምስተኛው ነጥቤ ስድስተኛው አድቬንቲዝም ኢን ኢትዮጵያ የሚል መጽሐፍ አግኝቻለሁ። የሼህ ዘካርያስን ትዮት ሳጠና በጣም የሚደንቅ በእንግሊዝኛ የተሰናዳ መጽሐፍ ነው። አድቬንቲዝም ኢን ኢትዮጵያ የጻፉት ኢትዮጵያዊ ናቸው። ጥሩነህ ወልደ ሥላሴ የሚባሉ ሕያው ምስክር ናቸው። ሕያው ምስክር ሆነው ያሉ ሰው ናቸው። እሳቸው በመጽሐፋቸው ትኩረት የሰጡበትን መናገር እፈልጋለሁ። የኛ የጥሩነህ መጽሐፍ ለመሰናዳት በታለመ ጊዜ የሼህ ዘካርያስ ተማሪዎች መካከል ሁለት ብቻ ሰዎች በሕይወት ነበሩ። ሁለት ሰዎች ብቻ
ከሳቸው አፍ የተማሩ ከሳቸው የተረዱ ከሳቸው አፍ በወጣው ትምህርት የክርስቶስ የሆኑ ሁለት ሰዎች እሳቸውን በሕይወት የሚያውቁ ነበሩ። አንደኛው አለቃ ሞት ባይኖር ናቸው። ሁለተኛው አለቃ ንጉሴ ነበሩ። ሁለቱ ብቻ ነበሩ በሕይወት ቀርተው የነበሩት። ጥሩነህ ወልደ ሥላሴ አለቃ ሞት ባይኖርን አግኝተው ሲያጫውቱ አለቃ ሞት ባይኖር ደጋግመው እባክህ የአረብኛ ቋንቋ ተማር ነው የሚሏቸው። ያረጁት ሞት ባይኖር በጎንደር ስም አወጣት ላይ ጥንቃቄ ያለ ይመስለኛል። ስም ካወጡ የሚያረካ ስም ነው የሚያወጡት እና ሞት ባይኖር ተብሎ የተጠሩት እኚህ ሰው ወጣቱን ጥሩነህን የአረብኛ ቋንቋ እንዲማር ይለምኑት ነበር። በመጽሐፋቸው ላይ ያነበብኩት ነው። ምክንያታቸው ደግሞ የሼህ ዘካርያስን መንገድ መከተል ሙስሊሞችን ወደ ክርስትና ለማዘንበል መጽሐፍ ቅዱስን መነሻ አድርጎ ከመከራከር በተሻለ በራሱ በቁርአን ተጠቅሞ ሞገት ያዋጣል ስላሉ ነው። የአረብኛ ቋንቋ በሀገርም በኢትዮጵያም ዙሪያ የሚሰጠው አገልግሎት ሰፊ ነው። አሁንም እንደዛው ሰፊ ነው። ቁርአንን አንብቦ በውስጡ ለክርስትና ጥብቅና የሚቆሙትን ክፍሎች በማብራራት ሙስሊሞችን መድረስ ለሁል ጊዜውም አዋጪ የጊዜው መልስ ነው ብለው ነው የነገሩት። አረብኛ እንድታጠና እፈልጋለሁ፣ አረብኛ እንድታጠኑ የአሁን ልጆች እፈልጋለሁ ነው ያሉት ሞት ባይኖር። እኚህ ጸሐፊ አሁን በሕይወት አሉ። በ1920 ነው ግን የተወለዱት ጥሩነህ። አሁን የ97 ዓመት አረጋዊ ናቸው። ኑሯቸውን በአሜሪካን ያደረጉት። በወጣትነት ዕድሜያቸው የሆነውን የተናገሩት ገጽ 33-34 ላይ አድቬንቲዝም ኢን ኢትዮጵያ ላይ ይህንን በስፋት ታገኙታላችሁ። ይህን የጻፉት በኢትዮጵያ ሙስሊም ወገኖቻችንን ለመድረስ የፍቅርና የመቀባበል መንገድን ለማሳየት አረብኛን በማወቅ በአማርኛ የተሰናዳ ቁርአንን መሰረት አድርጎ መስራት አግባብ ነው በሚለው ላይ መተማመን ነው። በኢትዮጵያ ማህበረሰብ ቁጥሩ እያጋሸበ ያለ ሃይማኖት ማን ነው ከተባለ እስልምና ነው። ይህንን በታሪክ ውስጥ እየተዋወቅን መሄዳችን የግድ አስፈላጊ ነው። ስለዚህ ሞት ባይኖር ያን ትውልድ አረብኛን ቋንቋ በትክክል አውቋችሁ ቁርአንን በመረዳት የሼህ ዘካርያስ ጅብሪል ቁርአን ውስጥ ክርስትናን ሊደግፍ የሚችል የክርስቶስ አዳኝነትን የሚገልጽ እውነቶችን እያወጣችሁ ሰው ሰራሽ የሆኑ አስተሳሰቦችን ደግሞ እየናቃችሁ እንድትሄዱ አቅም ታገኛላችሁ ያሉበት አካሄድ ከወንጌል ስርጭት አኳያ ታሪክ የሰጠን ጥሩ ስትራቴጂ ነው ብዬ አስባለሁ። እንደ 6ኛ ነጥብ የቆጠርኩት ይህን ትምህርት ሳቀርብ ይህንን ነው። 7ኛው ነጥቤ የሼህ ዘካርያም ይባላሉ። እናትየው ናቸው ዘካርያስ ያሏቸው። አባትየው ዘካርያ ብለው ነው የጠሯቸው። እናትየው በክርስትና እምነት ውስጥ የነበሩ ስለነበር ነው ዘካርያስ ብለው ያስተካከሉት። አባትየው የሙስሊም እምነት ተከታይ ስለሆኑ ነው ጅብሪል ዘካርያ ብለው የሚጠሯቸው። የሼህ ዘካርያ ጅብሪል አገልግሎት ያስገኛቸው ከእስልምና ወደ ክርስትና የመጡትን አማኞች በአካባቢው ገዢ የክርስትና ሃይማኖት ታገለግል ከነበረችው ከኢትዮጵያ ኦርቶዶክስ ጋር ተቀላቅለው በተመቻቸው ሁኔታ ሙሉ ቅበላ አግኝተው ቀጣይ እንዲሆኑ በጊዜ የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዝግጁ አልነበረችው። ምክንያቱም ሁሉም ከእስልምና የወጡ ናቸው። ሁሉም አድገው የተጠመቁ ናቸው። ቀድሞ ከነበሩት ጋር ለመቀላቀል ሁኔታዎች አልተመቸላቸው። ያ ብቻ አይደለም። እነዚህን ከእስልምና ወደ ክርስትና የመጡትን በሺ የሚቆጠሩ ሰዎች ይጠሯቸው የነበሩት አዲሶቹ ብለው ነው። የቅርቦቹ ክርስቲያን ወይም የዘካርያስ ልጆች ተብለው ነው የሚጠሩትና ለመዋሃድና ለመቀላቀል አልተቻለም። በዚህ ወቅት ግን ይህ አስቸጋሪ ሁኔታ አማኞቹ በገጠማቸው ጊዜ በደብረ ታቦር የአድቬንቲስት ሚሽን በስራ ላይ ነበር። ደብረ ታቦር፣ አስመራ
የስዊዲሽ ሚሽን ነበር። መካነ ኢየሱስ የሚስዮናዊው ዶክተር ጉስታፍ አረን የጉስታፍ አረን መጽሐፍ በቅርብ ተተርጉሞ ይጠናቀቃል። የጉስታፍ አረን መጽሐፍ ኢን ቮይስ ኦፍ ጎስፐል ኢን ኢትዮጵያ ስለ ሼህ ዘካርያስ በጣም ሰፊ ትንታኔ በመጽሐፍ ውስጥ ተጽፎ ተቀምጧል። ያ ብቻ አይደለም። ዶክተር ላምቤ ሼህ ዘካርያስ ካረፉ በኋላ በነ ዩሱፍ አገልግሎቱ ሲቀጥል ተቃውሞ በመነሳቱ ጉዳያቸውን ከምኒልክ ውሳኔ ጋር አጣጥመው ተፈሪ መኮንን እንዲያዩት አድርገዋል። ይሄ ተቃውሞ ወደ እነሱ በሚመጣበት ጊዜ በዚህ ዙሪያ ውስጥ እነዚህ አሁን የጠራዋቸው ሁሉ ለነዚህ ከእስልምና ወደ ክርስትና ለመጡት በሼህ ዘካርያ ወንጌል ሰምተው ለዳኑት ሰዎች ለነሱ አስጠጊ ለመሆን ሁሉም የየበኩላቸውን ጥረት አድርገዋል። ሁሉም ታሪኩ እንዲጻፍ አድርገዋል። በተለይም አሻራ እንደተዉ አረጋግጠዋል። ይህም ማወቅ ይኖርብናል። በሃያኛው ክፍለ ዘመን ያሉ ሰነዶች ምን እንዳደረጉ። ስምንተኛው ግን ያክስቴ የአባቴ ታላቅ አሰግደሽ ገብረ ክርስቶስ ትባላለች። የእርሷ ሴት ልጅ አልማዝ ተክለ ብርሃን ትባላለች። አልማዝ ተክለ ብርሃን በወላጆቿ ፍቃድ በተመሰረተው ጋብቻ ያገባቸው የሞት ባይኖርን ልጅ ነው። ሁለት ቀሩ ያልኳቸው የሞት ባይኖርን ልጅ አበበ ሞት ባይኖርን። የአበበ አባት አለቃ ሞት ባይኖር የሼህ ዘካርያስ ደቀ መዝሙር ናቸው። በዛን ጊዜ የነበረውን የወንጌል ሥራ በሙስሊሞች መካከል ያለውን በቃልና በጽሑፍ በማኖር ለተገባቸው ታሪክ ጸሐፊዎች አሳልፈው ሰጥተዋል። ስለዚህ እንደ አጋጣሚ ሆነው የቤተሰብ ንክኪ ገጥሞኛል ማለት ነው። በአንድም በሌላም መንገድ ቤተሰቤን ያስተሳሰረ ጉዳይ ላይ ትኩረት ሰጥቼ ዛሬ ለእናንተ ይህን ሀሳብ አቀርብላችሁ ይመቻችኋል ብዬ አስባለሁ። ሼህ ዘካርያስ ነቢይ ሼህ ዘካርያስ ተገጠመላቸው። ብዙ መስዋዕታዊ ተጋድሎ እያደረጉ ክስ እየተመሰረተባቸው ጫና በዝቶባቸው ባለበት ሂደት ውስጥ እህታቸው ወይዘሮ ምጥን በ1898 ይሄንን ግጥም ገጠሙላቸው። በሱ ማስቀጠል ነው ያለብኝ። ውሸትን ባጋስስ ጭነው መጡብህ፣ ትረታቸው አለ አንድ እውነት ይዘህ፣ ደናዋል ጌታዬ ደና ተመለስ፣ አንደበት ይስላ በመንፈስ ቅዱስ፣ አይለይ ጌታ እስከዛው ድረስ፣ የጌታ ባለመዋል ልበቅን ነህና በሄድክበት ጉዳይ ረታቸውና። በጎንደር በትግሬ ዋግም ሆነ ላስታ ይግባኝ ብለው ሄዱ መስሏቸው ጨዋታ፣ አሁንም ረቶት ይመጣል የኔታ። ለብዙ አንዱ ቁሞ የሌለው ፍርሃት፣ ምንኛ ጽኑ ነው የእርሱ ሃይማኖት። በልበርታ ጌታዬ አይዞ ሁሉ ያልፋል፣ በማይጠፋ ቀለም ታሪክ ይጻፋል። በ1898 የክርስቶስ ወንጌል በቤተሰባቸው ውስጥ ገብቶ ሼህ ዘካርያ ጅብሪል ለክርክር ቀያቸውን ለቀው ሲሄዱ የተገጠመላቸው ግጥም ነው። 1898 ግጥሙ በውስጡ የሚናገረውን ነገሮች እናንተ ራሳችሁ ልብ በሉ። ዳግማዊ ምኒልክ ግንቦት 5 1899 በዘካርያስ መንገድ ላይ ማንም እንዳይቆም አዋጅ አወጁ። የአዋጁን ኮፒዎች ቅድም ጠዋት ለመጣችሁ ለሁላችሁም ሰጥቻለሁ። የዳግማዊ ምኒልክ ማህተም ያለበትን በግላችሁ እንድታዩት ብዬ ነው። ብዙ ታሪኮቻቸው ከተጠናቀቁ በኋላ ብዙ ትግሎች ካሳለፉ በኋላ ዳግማዊ ምኒልክ አዋጅ አወጡ።
ብዙ ታሪኮች ከተጠናቀቁ በኋላ አዋጁን ባነብላችሁ ትምህርቴን እሱ ራሱ ገላጭ አድርጎ ያስቀምጥልኛል። ስለዚህ በእጃችሁ ያለ የግድ እሱ ማውጣት የለባቸውም። እኔ አዋጁ ምን እንደሚል ስናገር ግን እኚህ ሼህ ዘካርያስ ምን ነገሮች አከናውነው ነበር የሚለውን ብቻ ልብ በሉልኝ። በ20ኛው ክፍለ ዘመን ክርስትና በኢትዮጵያ አሻራውን ሲጥል እግዚአብሔር የሙስሊሙን ሼህ በቤታቸው ሳሉ ተገልጦ የነገራቸው መልእክት ታዘው ቁርአንን በትክክል ብትተረጉም ክርስቶስን ይገልጣል ተብለው ለዛ የተገዙት ሰውዬ ያን ታዘው በሄዱ ቁጥር ከፍተኛ ተቃውሞ እስከ አረቡ ዓለም ድረስ ደርሶባቸው መጨረሻ የተቋጨው በሚኒሊክ ውሳኔና አዋጅ ነው። አዋጁ እንዲህ ይላል። ሞ አንበሳ ዘእምነገደ ይሁዳ ዳግማዊ ሚኒሊክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ሼህ ዘካርያስ 15 ዓመት ሙሉ ትግራይን፣ የዋግን፣ የአምቄትን፣ የጎንደርንና የቤጌምድርን እስላም ሁሉ ያስተምር ነበር። ትምህርቱም የቁርአኑን ቃል ጠብቁ፣ ምነው በአዋልድ ቃል እየሄዳችሁ ታስታላችሁ፣ ያልታዘዘውን ትሰራላችሁ እያለ ነበር። እስላሞች ግን ይህን አንለቅም ብለው የትግሬዎቹ ደጃዝማች ገብረስላሴ ላይ ከሰሱት። ሃይማኖታችንን ለውጠሃል፣ ስርዓታችንን አፍርሰሃል ብለው እርሱም የገዛ ቁርአናቸውን ምስክር እያደረገ ረታቸው። የሳቱና የካዱ እነሱ እንደሆኑ ገለጠባቸው። የዋግና የላስታ እስላሞች በዚሁ ቃል ከዋግ ሹም ጓንጉል ላይ ከሰሱት። እርሱም እንደ ፊተኞቹ ረታቸው። የጎንደርና የቤጌምድርም ራስ ጉግሳ ላይ ከሰሱት። ዘካርያስም ረታቸው። ቁርአናቸውን ለቀው በልብ ወለድ ለስጋቸው የሚመቸውን እንደሰሩ አስታወቃቸው። ከዚህ በኋላ እነዛ የረታቸው ሁሉ ይግባኝ በንጉሠ ነገሥቱ ፊት ብለው ከሰሱት። ስለዚህ ተያይዘው ወደኛ መጡ። ብዙ ስቴፖች ከተሄደ በኋላ ነው አዲስ አበባ የተደረሰው። ወደኛ መጡ። በመጡም ጊዜ በአዲስ አበባ ያለውን አረብና ቱርክ፣ ህንድና ጉራጌ አስተባበሩ። የተጻፈው ነው ማነበው። አንድነት ሆነው ፍርድ ይሰጠን ብለው ለመኑን። እኛ በቀጠሮ አጋጠምናቸው። አቡኑንና ሊቃውንቱን፣ ወንበሮችንና ሽማግሌዎችን፣ መሳፍንቱንና መኳንንቱን ሰበሰቡ። ከሳሾቹም በፊታችን ነገራቸውን አሳዩ። እሱም መለሰ። የተካካድንበትን የቁርአን ቃል ሁለቱ ወገኖች በመረጧቸው መጽሐፍ አዋቂዎች እያስነበብን እያስተረጎምን አየነው። ብልህ መሪ ግራና ቀኙን በገዛ አንደበታቸው በገዛ መጽሐፋቸው እያስነበብን አስተረጎምን። ራሳቸውን እያስነበብን አስተረጎምናቸው። በገዛ ቃላቸውና በቁርአናቸው ምስክርነት በሶስት ጉባኤ ሼህ ዘካርያስ ረታቸው። ከዚህ በኋላ ደግሞ ይሄ የእግዚአብሔር ጣልቃ ገብነትና የእግዚአብሔር በስራ ላይ መሆን የሚያመላክት ነው። ከዚህ በኋላ ደግሞ የወረመይኑ፣ የድሬ ቃሎ፣ ወረባቦ፣ የሰባት ቤት ወሎ እስላሞች ሁሉ ተሰብስበው መጥተው ዳኝነት ይሰጠን፣ ፍትህ ርትዕ ያውጡልን፣ እንዴት ሃይማኖትን ያህል ነገር ሳንረታና ሳንከራከር እንተዋለን? ካሁን ቀደም የተረቱት ያልተማሩና ኢልም ያላወቁ ናቸው። ቃል አጠቃቀሜ ሊሳሳት ይችል ይሆናል። አሁን ግን እውቀት ያላቸውንና ፍርቃን የተረጎሙትን አምጥተናል። ፍርቃን ይባላል ውድ ባለቤት ነው። ፍርቃን እሺ፣ ፍርቃን የተረጎሙትን አምጥተናል ብለው ቢለምኑን እንደ ፊተኞቹ ሁሉ ምኒልክ አልዘጉም። አጀንዳው አልቋል ብለው ነበር። ግን እንደገና ሌላ ኃይል መጣ። እንደ በፊተኞቹ ሁሉ ሊቃውንትን፣ ወንበሮችን፣ መኳንንትን፣ መሳፍንቱን ሰብስበን ዘካርያስን አቀረብን፣ አጋጠምናቸው። 2 ቀን ጉባኤ አድርገን ዘካርያስም እንደ በፊተኞቹ ረታቸው። እንግዲህ እንዴት ትሆኑ? በቁርአናችሁ ቃል ካላደራችሁ
የለም አልተጣፈም ብላችሁ ነበር፣ ተረታችሁበት። እነሱም እንዴት 1324 ዘመን የኖረው ልማዳችን ይቅር አሉ። እኛ ልማድ ሕግ አይሆንም ስንል ይህን አዋጅና ፈቃድ ለሼህ ዘካርያስና እሱን ለመሰሉ ሁሉ ሰጠን። የአዋጁም ቃል ይሄ ነው። ሼህ ዘካርያስ ከእስላሞች ጋር በተከሰሰበት ነገር ሁሉ በቁርአን ረድቷል። ስለዚህ ከአሁን ቀደም በቁርአን ቃል የሚተዳደረውን እስላም ሁሉ በወደደው ሀገር እየሄደ እንዲያስተምር ፈቅደንለታል። አሁንም ከዛሬ ጀምሮ ሼህ ዘካርያስን ወይም ደረሶቹን በሱም ትምህርት የረጉትን ሰዎች ማንም በሃይማኖት የተነሳ ሁለተኛ አይክሰስ። ሼህ ዘካርያስ በተከሰሰበት ነገር ሁሉ ፈጽሞ ረድቷልና የዚህ አዋጅ ቅጂ በሼህ ዘካርያስና በደረሶቹ እጅ በቤተ መንግሥትም ይቀመጣል። ለዘላለም ምስክር ይሆን ዘንድ ግን ይህን አዋጅ ማስነገራችን ለእስላም ሁለተኛ እንዳይካሰስ ብለን ነው። ግንቦት 5 1899 ዓ.ም አዲስ አበባ ተጻፈ። ገጽ 110 እስከ 12 ያለ ነው። ይህ አዋጅ በመላው ኢትዮጵያ ሙስሊሞች ባሉበት በ100 ኮፒ ተራብቶ ነው የተሰራጨው። ይህ አዋጅ ከታወጀ በኋላ እና ከጸና በኋላ ሚኒሊክ በማግስቱ አሁን ዩኒቲ ፓርክ ብለን በምንለው እንቁላል ክፍል ተብሎ በሚጠራው ወይም የሸክላ ቤት ተብሎ በሚጠራው ነገ አለቃ ብዬ ስለምሾም ዘጋጅተና ብለው አለቃ ተብለው ተሹመው ነዋየ ክርስቶስ ተብለው አንተ የክርስቶስ ገንዘብ ነህ ተብለው 150 ጠመንጃ ተሸልመው 60 መጽሐፍ ቅዱስ ከአቡነ ማቴዎስ ተቀብለው አገልግሎታቸውን አዘልቀው በ1912 ከዚህ ዓለም የወጡ ሰው ናቸው። እሳቸው ልክ ከሞቱ በኋላ ግን እንደገና ሌላ ኃይል ተነስተዋል። ያ ሌላ ኃይል የተረታው በንግሥት ዘውዲቱ አዋጅ ነው። ንግሥት ዘውዲቱ ይህንን አዋጅ ጠቅሰው የሼህ ዘካርያስን ተከታዮች ማንም በመንገዳቸው ላይ እንዳይቆም ያሉት። እኚህ ሰው ያዩት ራእይ ምን ነበር? ያዩትን ራእይ ሳልነግራችሁ ነው ወደ ጭብጦ ሀሳብ የገባሁት። እኚህ በሙስሊም ታዋቂ የነበሩ ሰው አፄ ቴዎድሮስ አባብለዋቸዋል፣ ሕዝብህን ወደ ክርስትና አምጣ ብለው። አፄ ዮሐንስ መልእክተኞች ልከውላቸዋል፣ ሕዝብህን ወደ ክርስትና አምጣ ብለው። ሁለቱንም አሻፈረኝ ብለው ተከዜን ተሻግረው ወጥተዋል። ለእምነታቸው ጸንተው ለመዝለቅ በወሰኑበት ዓለም ውስጥ ድንገት ግን ሱባኤ እየወሰዱ ሳለ እግዚአብሔር ራሱን ገለጠላቸው። እንዲህ ይላሉ፣ በጸሎት ላይ ሳለው ዓይኔ በግልጽ አንድ ሰው አየ። ራእይ ነው ይሄ። ሰውየው ከምስራቅ አቅጣጫ ነው የሚመጣው። ቁመቱ ረጅም ነው፣ መልኩም የተዋበ ነው። የእግዚአብሔር ባሪያ ወደ እኔ ቅረብ አለኝ። ተገርሜ ወደ እሱ ቀረብኩ። ከዛም እግዚአብሔር በቃሉ ልኮኛል፣ የቃሉም ትርጉም እርግጥ መሆኑን እንድታውቅ ይህም በልብ ያዝ ብሎኝ ሄደ። እየተገረምኩ ባለበት በሌላው ሳምንት እንደገና 3 የተከበሩ ሰዎች ወደ እኔ መጥተው ከመካከላቸው አስቀምጡኝ። ልጃችን ዘካርያስ አትዘን፣ ደስ ይበልህ፣ የትርጉሙን ነገር ልንገልጽልህ መጥተናል። ቁርአንን በትክክል ተርጉመው እኛ ደግሞ አንለይህም። ከኦሪትና ከወንጌል የማይገጥሙትን የቁርአንን ቃል አይተ አስተካክለ አርመው። ይህን በህዝብ መካከል ስራ ነው የተባሉት። በህዝብ መካከል ስራ፣ እኛም አንለይህም። እኚህ ሰው የተገለጠላቸውን ራእይ ከሳኦል ጋር ያመሳስሉታል በራሳቸው አንደበት። ሳኦል ላመነበት ሁሉን በማድረግ ኖሮ ነበር።
ነገር ግን በመንገድ ላይ ሳለ የገጠመውን ልብ በሉ ብለዋል። ይህን ለሚኒሊክም ተናግረውታል። ሳኦል የገጠመው በሐዋርያት ሥራ ምዕራፍ 9 ላይ ሲሄድም ወደ ደማስቆ በቀረበ ጊዜ በእርሱ ዙሪያ በድንገት ከሰማይ ብርሃን አንጸባረቀ። በዚያን ጊዜ በምድር ላይ ወደቀ። ሳኦል ሳኦል ለምን ታሳድደኛለህ የሚል ድምፅ ሰማ። ሳኦልም ጌታ ሆይ አንተ ማነህ? ለእግዚአብሔር ይቀና የነበረ እሱ ጥያቄ ውስጥ ገባ። አንተ ማነህ የሚል ድምፅ፣ አንተ ማነህ? ለምን ታሳድደኛለህ? ሳኦልም ጌታ ሆይ አንተ ማነህ አለ። እርሱም እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁን ተነሳና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሮሃል የተባለለት ታሪክ ከኔ ጋር ይጣጣማል ይላሉ ሼህ ዘካርያስ ጀብሪል። ይህንን ቄስ ብርሃኑ ንጉሴ ኢትዮጵያዊ ነቢይ ሼህ ዘካርያስ በሚል በጻፉት ላይ የተቀመጠ ነው። ይሄ ራእይ እኚህን ሰው በእግር አስቁሟቸዋል። ቁርአኑን ለመመርመር ቤታቸውን አዘግቶ ለብቻቸው ተቀምጠው ሲፈትሹና ሲያጠኑት የበለጠ ቁርአን ለክርስትና ገላጭ እውነታዎችን በውስጡ እንደያዘ ተረድተዋል። ከዛ በኋላ ራእዩን ያዩት ሚኒሊክ በነገሱ በ3ኛው ዓመት ላይ ስለነበር ከቴዎድሮስ እጅ አምልጬ ከዮሐንስ እጅ አምልጬ እምነቴን ጠብቃለሁ ስል ልታገለው የማልችል ከላይ መጣብኝ ነው ያሉት። ልቋቋመው የማልችል ይሄን አለመታዘዝ አመፀኝነት ነው ያሉት። እና እኚህ ሰው ኢትዮጵያን ዙሪያዋን ማየት አለብኝ በሚል ሀገራቱን የኢትዮጵያን ክልል መጎብኘት ጀመሩ። ስራቸውን የጀመሩት በሱ ሐዋርያው ጳውሎስ የክርስቶስን ሐሳብ ለመረዳት ወደ አረቢያ ምድረ በዳ ነው የሄደው። በዛ ውስጥ ነው ራሱን ፈትሾ የወጣው። እኚህ ሰው ግን በኢትዮጵያ ዙሪያ ያሉትን አካባቢዎች ሁሉ እያጠኑ ዘለቁ። ከዛ ግን ሄደው ዞረው የእናታቸው ሀገር ወደ ነበረበት ስፍራ ላይ ሲደርሱ እዚህ ቦታ ላይ አገልግሎቴን መጀመር አለብኝ ብለው ወሰኑ እና ቁርአኑን እየገለጡ ሲያስተዋውቁ ባስተዋውቁ ልክ ሰዎች በሕይወታቸው የነበራቸውን የሙስሊም እምነት ተከታዮች በመጠየቅ ማብራሪያ በተጨማሪ እያገኙ እሳቸው እግር ስር መኮልኮል ጀመሩ። በሺህ የሚቆጠሩ ሙስሊሞች በቁርአን ውስጥ ያለው ሐሳብ በተነገራቸው መሰረት ወንጌላትም ኦሪትም መዝሙራትም ከላይ የወረዱ ናቸው የሚለውን ቁርአን ይቀበላል። ስለዚህ ሐዲስና ብሉይን ወንጌላትንም ስናጠና ይሄ ነጥብ ከወንጌላቱ ጋር አይሄድም። ስለዚህ በውስጡ ሰው ሰራሽ ነገር ይኖርበታል። ለመታዘዝ ግድ የለብንም። ለነታዘዝ የሚገባው ግን ይሄን ነው እያሉ ሲያስተምሩ እልፍ ሙስሊሞች ክርስቲያንን ብለው ሳይሉ ነገር ግን የክርስትናን እምነት ተቀብለው መዝለቅ ጀመሩ። በሚዘልቁበት ሂደት ውስጥ ከሆኑ ገጠመኞች ውስጥ አንድ ሁለቱን ባነሳላችሁ ጥሩ ነው የሚሆነው፣ ጊዜ ለመቆጠብም ስለምፈልግ። ሼህ ዘካርያ ማብራሪያና ትርጉም በሚሰጡበት ቁጥር ሁሉ ከራእዩ በኋላ ለሚያስተምሩት ትምህርት በአጠቃላይ ቅድም እንዳልኳችሁ ጳውሎስና ወደ አረቢያ ምድር ሄደው ራሳቸው ማሰልጠናቸውን እንደሱ እያስገመቱ እሳቸውም ቁርአናቸውን እንደገና ሲያጠኑ የትርጉምና የመረዳት ግንዛቤያቸው እየሰፋና እየተቀየረ ስለመጣ በሚያስተምሯቸው ትምህርቶች ሁሉ ላይ አድማጮቻቸው ጥያቄ ይጠይቋቸው ጀመር። ጥያቄያቸውን እየጠየቋቸው መልስን እየሰጡ ባለበት ዋናውን አገልግሎቴን እጀምራለሁ ብለው ሲነሱ አንድ ሁኔታ ገጠማቸው። እጀምርበታለሁ ባሉት ስፍራ ላይ
ትልቅ ሰራዊት ሀብቱን ንብረቱን በፈረሱ በበቅሎ ላይ ጭኖ ወደ መቀሌ ሊሄድ ተነሳ። አገልግሎቱን እጀምርበታለሁ ባሉት ስፍራ ላይ ሰውየው ግን እግዚአብሔር በገለጠላቸው መንገድ የዛችን መንደር አስተዳዳሪ ጠሩት። ነጋድ ራሱን ህዝቡን ሰብስብልኝ፣ ወደ መቀሌ የሚሄደውን ህዝብ አንዴ ሰብስብልኝ። ተሰበሰበላቸው። ትላልቅ ነጋዴዎቻቸው ጓዛቸውን ጭነታቸውን ሸክፈው ሳለ እንዳትሄዱ ብለው መመሪያ ሰጡ። ሼህ ዘካርያስ እንዳትሄዱ፣ እግዚአብሔር በትሄዱ መጥፎ ነገር ይገጥማቸዋል ብሎኛል፣ እንዳትሄዱ፣ ወደ መቀሌ እንዳትሄዱ አሉ። ሰዎቹ ግን ተሳለቁ። ኬት የመጣ ነው አሉ። ብናከብሮትም ይህን አንታዘዘም፣ ጓዛችን ሸክፈን ጨርሰናል ብለው ወደ መቀሌ አቀኑ። ወደ መቀሌ ሲያቀኑ ጣሊያን ደግሞ ወደ መቀሌ ደረሰ። በደረሰበት ጊዜ ብዙ እጦቶች ገጥመውት ስለነበር ያሉት አጋሶች ያሉት ከብቶች ሁሉ እያለቁ መጥተው ስለነበር የጦር ኃይሉም ሳስቶ ስለነበር ይሄ ከፍተኛ ኃይል መቀሌ ላይ ባገኘ ጊዜ ሀብታቸውን ወስዶ ፈረሶቻቸውንና በቅሎቻቸውን ሁሉ ወስዶ የሞቱ ከብቶችን ያ ነጋዴ እያነሳ እንዲጥል ታዘዘ። አንድም ወረት ሳይተርፋቸው ተመልሰው መጥተው ለሼህ ዘካርያስ የነገርከንን ብንታዘዝ ይበጀን ነበር፣ ያለንን ወረት ሁሉ አተን ይሄው ተመልሰናል አሏቸው። የዛን ጊዜ ሼህ ዘካርያስ ቃሉ እኮ የኔ አልነበረም፣ ከመንፈስ የተላከ ነበር። አንሰማም በማለታችሁ የዘራችሁትን አዝምራችኋል። ለወደፊትም ቢሆን ከራሴ አልናገርም። መልእክቱን ስትታዘዙ የፈጠራችሁን ትታዘዛላችሁ እንጂ እኔን የታዘዛችሁ እንዳይመስላችሁ አሉ። ግን ይሄ አጋጣሚ ትልቅ ታሪክ ነው ያመጣው። ሼህ ዘካርያስ የሚሉንን ማድመጥ አለብን ወደሚል አቅጣጫ አገልግሎታቸውን በሚጀምሩበት ጊዜ ይሄ ታምራዊ ነገር መከናወኑና እሳቸውን ባለመታዘዝ የመጣው ጣጣ ለሁሉ ግልጥ ሆኖ በመምጣቱ ትምህርቶቻቸውን በአግባቡ ለመስማት እግዚአብሔር ይህን ሁኔታ እንደ አንድ የታሪክ አጋጣሚ ነው የተጠቀመበት። እናም ሁልጊዜ እያስተማሩ በዘለቁበት ሁኔታ አንድ ተማሪያቸው ምን አላቸው? ተውራትንና ኢንጂልን ኦሪትና ወንጌል ከሰማይ አምላክ የተፈቀዱ ለመሆናቸው ቁርአን ይመሰክራል። ታዲያ እኛስ እነዚህ መጽሐፍትና ብሉይና አዲስን እንደሚያዙት ልንኖር አይገባም ወይ አላቸው። የእሳቸው ደቀ መዝሙር የእሳቸው መልስ ሳያቅማሙ በእርግጥ ልንታዘዝ ይገባል የሚል ነበር። አስከትለው እንግዲያስ ከክርስትና ምን ልዩነት ይኖረናል የሚል ጥያቄ ወዲያው መጥቶባቸዋል። ልዩነቱማ ሁሉስ ምን ልዩነት ነበረው ወደሚል ነው የቀጠሉት። ምን ልዩነት ነበረው? ከአንዱ ሰው ከአዳም የተፈጠረው ሁሉ አንድ ነው። ኃጢአታችን ያመጣብን ልዩ ልዩ ቋንቋ እንጂ አንዱ አንዱን ነገር አቁማዳ ብሎ ጠራ፣ ሌላው ደግሞ ለቆታ ብሎ ጠራው፣ አንዱ ደግሞ ቀልቀሎ ብሎ ጠርቶታል። እንዲህ እየተባባል ሲታመስ ሲተራመስ ተኖረ እንጂ ለማንኛውም ለሁሉ ጊዜ ያለውና በጊዜ ውስጥ ታየዋለ ብለው ነው የመለሱት። የእኚህ ሰው ትምህርት እያደገ ወንዶች በእሳቸው ዙሪያ እየበዙ ሲሄዱ እኛ ሴቶችስ ጥያቄያችንን ሊመልሱልን ሼህ ዘካርያስ አይገባቸውም ወይ ብለው ሴቶች ደግሞ ወደ እሳቸው መጥተዋል። የሴቶቹ ጥያቄ እኛ የተቸገርነው አንድ ወንድ እስከ 4 ሚስት ያግባ ተብሎ ይፈቀድለታል። ለእኛ ግን ለአንዲቱ ሴት 4 ወንድ መፍቀድ ይቅርና አንድ ለአንድ ማግኘት ሲገባን 1 ለ4 ብቻ ሆነብን። ይህ ብቻ አይደለም፣ እናት አባት የሞቱባት ሴት ልጅ ከወላጆቿ ውርስ ስትካፈል 2 ሴቶች የአንድ ወንድ ፈንታ ብቻ እንዲደርሳቸው እንባላለን። የሳበቃ ባል ሳናገባ በእኩልነት ለትዳራችን እያሰብን ቤት ንብረት አቁመን ስንኖር ባል ስናገባ
በእኩልነት ለትዳራችን እያሰብን ቤት ንብረት አቁመን ስንኖር ባል የተቆጣ እንደሆነ ውጪ ሊለን ንብረታችንን አስረክበን መውጣት ግዴታችን ነው። እኛ የሚያስቆጣ ነገር ቢደርስብን ምንም አይታሰብልንም። እኛ ከሌላ ወንድ ብንሄድ አንቄ ልግደል የሚለው ለራሱ ከባላያችን ላይ ይዞ ሲመጣ በይ ንድድ በይ ይለናል። የሁሉ ግፍ ሲፈጸምብን የሚያይ አምላክ ፍርዱ ምን ይሆን መምህር ነው ያሏቸው ሴቶቹ። የኚህ ሰው መልስ አስገራሚ ነው። ዘካርያስ አምላክ ጥንቱን ሲፈጥር ለአንድ አዳም አንዲት ሔዋን ፈጠረ እንጂ 4 ሔዋን አልፈጠረም። ትናንትና ቤተሰብ ተኮር ትምህርት ስንሰጥ ነበር። እኔም ዚክም ባለቤቴም እና ይሄን አንስታ ስትናገር እኔም ደስ ብሎኛል። አምላክ ጥንቱኑ ሲፈጥር ለአንዱ አዳም አንዲት ሔዋን ፈጠረ እንጂ 4 ሔዋን አልፈጠረም። 4 እንዲያገቡ ወንዶች ሲመከሩ ለብቻቸው ሆነውን የመከሩት ይሄ የወንዶች ውሳኔ ነው ማለታቸው ነው። ወንዶች አንድ ላይ ተሰባስበው የወሰኑት የራሳቸው የወንዶች ምክርና ውሳኔ ነው። መሐመድም 3 እና 4 ሚስት አግብተው ቢያዩዋቸው ማስተካከል ለሚፈልግ አንዲት ብቻ ትበቃለች በማለት እንደ አምላክ ፍቃድ ምክራቸው ለግሰዋል። የእኛ ዘመዶች ግን ወንድ ያፈራውን ለሴቶች እኩል ማካፈልና የሚበቃ ሀብት ያለው የሚል ነገር ጨምረው አዛንቀውታል ይላሉ። ነፃ ሊያወጣ የሚችል ገለጣ ወንጌላትንና ሐዲስና ብሉይን በማስተሳሰር ቁርአኑን ገልጠው መስመር ሲያዝዙ ዘካርያስ ከገጠማቸው ጥያቄ ከበድ ይላል ብለው የሚሉት የኢሳ ጉዳይ ነው። የኢሳ ነገር በጣም ከብዶናል ብለው ጠይቋቸዋል። ይሄ በየሄዱበት የሚገጥማቸው ነው። ትምህርታቸውን እያስተማሩ ሲሄዱ ይሄን ኢሳ ምን እናርገው የሚል ጥያቄ ገጥሟቸዋል። የኢሳ ነገር በጣም ከብዶናል፣ ለመሆኑ ማን ነው እሱ? እሳቸውም ቁርአኑን በመክፈት አሊፍ ላም ሚም የሚለውን ማብራራት ጀመሩ። አሊፍ እግዚአብሔር አብን እንደሚገልጽ፣ ላም በስጋ የተገለጠውን ክርስቶስን እንደሚገልጽ፣ ሚም መንፈስ ቅዱስ ሆኖ በሰው አፍንጫ ላይ እግዚአብሔር የሰጠው እስትንፋስ እንደሆነ አብራሩ። ከዛስ በኋላ እኒህ ሶስቱ 3 አምላክ አይባሉም አሉ። እኒህ ሶስቱ 3 አምላክ አይባሉም፣ ግን አንድ አምላክ ነው። አንድ በ3 የተሸረበ ገመድ ወስደው ሲያሳዩ ማለት ነው። ይህን 3 ትሉታላችሁ ወይስ አንድ ብለው ጠየቋቸው። አንድ ብለው መለሱ። ገመዱን ፈርቅቀው 3 ሽርብ አንድ ገመድ መሆኑን እንዳያችሁ የአሊፍ የላም የሚም ምሳሌ ይህ ነው አሉ። ተማሪዎቹም አመሰገኗቸው። የአብሮተ መንፈስ ቅዱስ ስራ በ1960 እና 50 ኢትዮጵያውያን እንደሚሉት ምዕራባውያን እንደሚሉት በ20ኛው ክፍለ ዘመን መጀመሪያ ላይ ተጀመረ የሚለው አካሄድ ልክ አለመሆኑን ማረጋገጥ የሚቻለው በዚህ ነው። እግዚአብሔር መንፈስ ቅዱስ ከባለ 50 ጀምሮ ስራውን በህዝቦቹ መካከል ይሰራ እንደነበረ ይሄ እያረጋገጠልን ይሄዳል በእኚህ ሰውና በተከታዮቻቸው። ሰዓቴ ስላለቀ ዝግጅቴን እኩሌታ አንስቼ ስለተውኩ የመጨረሻውን ነጥብ ብቻ ማንሳት ነው የሚያስፈልገው። እሱም የእሳቸው መጠመቅ። የወንጌሉ ብርሃን በእሳቸው ከበራላቸው በኋላ እኚህ ሰው ለመጠመቅ አልቸኮሉም። ሚኒሊክም ጠይቀዋቸዋል። አባ ማቴዎስም ጠይቀዋቸዋል። አባ ማቴዎስ ጭራሽ ከሚከሷቸው ጋር ሆነው በጥያቄ አጣድፏቸዋል። በየሄዱበት በየሞገቱበት ሙግት ላይ የዓለም አረብ ሀገሮች እንኳን ተሳታፊ እንዲሆኑ ዳግማዊ ምኒልክ በፈቀዱት መሰረት ሁሉም ተሳትፈውበታል። በዛ ሁሉ ውስጥ ግን በክርስትና የተገለጸው የእግዚአብሔር ሐሳብ በእሳቸው አማካይነት ገኖ የሰሜን ኢትዮጵያ ምድር በአሁኑ ጊዜ በክርስትና መስፋፋት ላይ ትልቅ አቅምን ይዞ እናያለን። ሰውየው በመጨረሻ ላይ ተጠምቀዋል። ለመጠመቅ ጊዜ ሰጠኝ ነው ያሉት። እግዚአብሔር የገለጠላቸው መገለጥ ታዘው አለቃ ነዋየ ክርስቶስ እግዚአብሔር በራእይ ገልጦ የሰጣቸው መልእክት
በኃጢአቷ ወደ ጥፋት የተቃረበችውን ዓለም ሲያስጠነቅቁ ኖረው በብሉይ ኪዳን ቆይቶም በአዲስ ኪዳን የተገለጠውን መልእክት በቁርአን ከመረዳታቸው በቀር ቁርአንን ወደ ብሉይና አዲስ ኪዳን አመላክቷቸው ስለዘለቀ ደብረታቦር በ1903 ንጉሥ ወልደ ጊዮርጊስ በተገኙበት በአባ ሐናንያ እጅ ሥርዓተ ክርስትናን ተቀብለዋል። እሳቸው ሲጠመቁ እሳቸውን ይጠባበቁ የነበሩ በሺህ የሚቆጠሩ ሙስሊሞችም የዛን ቀን ተጠምቀዋል። የተቃውሞ ኃይሉ ቀጥሏል። ነገር ግን የእግዚአብሔር ሥራ በታሪክ ውስጥ አሻራውን በዚህ አይነት መንገድ ትቶታል በኢትዮጵያ ምድር ላይ። ስለዚህ ቤዛና ቤዛ ባፕቲስት የመሰሉ ክርስቲያን ማዕከሎች እግዚአብሔር በስራ ላይ መሆኑን ልናስተውል ነው የሚገባው። በኢትዮጵያ ውስጥ እግዚአብሔር ስራውን በዚህ አይነት መንገድ በ20ኛው ክፍለ ዘመን ላይ አከናውኗል። ሼህ ዘካርያስ ጅብሪልን ተጠቅሞ በመነሻዬ ላይ ያነሳሁላችሁን 8 ነጥቦች አትርሷቸው። ስለ ወንጌል ስርጭት ስናስብ እዚሁ መንደር ለመንደር ብቻ ሄደን እዚሁ አጠገባችን ያለውን ሰው ብቻ አግኝተን የምንዘልቀው ነገር አይደለም። የሌሎችን ሃይማኖቶች ድርሳናት ሁሉ አጥንተን በድርሳናቱ ውስጥ እንደ ሼህ ዘካርያስ ከቁርአን ፈልቅቀው አውጥተው ክርስቶስን ቦግ አድርገው እንዳሳዩ የእምነታችን መጽሐፍ ነው ባሉት መካከል አጥንተን እናውቀን ልንደርስ የምንችልበት አቅም እንዳለ ያረጋግጣል። ዝግ በመሰለ ቤተሰብ ውስጥ እግዚአብሔር ገብቶ ስራውን ሊሰራ ይችላል የሚለውን በሼህ ዘካርያስ ሕይወት ውስጥ አይቻለሁ። ይህን ራእይ በመግለጥ ለዚህ ለባለቤት የሚያደረገላት ተመሳሳይ ነገር ነው። እሷና ቤተሰቦቿ ሙስሊሞች ናቸው። ድንገት ተነስታ ግን ስለ ኢሳ ንገሩኝ ያለችው፣ አስረዱኝ ያለችው እና ዘሪሁን ማሞ ቤት ያከራያት የነበረው ውሰደኝ ስለ ኢሳ ስለ ኢየሱስ ልወቅ ነው ያለችው። እስልምና እምነት የሚቀራውን ቀርታ ሁሉን አውቃ ጠንቅቃ ያደገች ነች። ግን ዘሪሁን ማሞ የቀጠና 2 ሙሉ ወንጌል አገልጋይ ነው። አልወስድሽም ነው ያላት። ምክንያቱም ዘናጭ ልጅ ናት። እጥር ያለ ቀሚስ ነው የምታደርገው። በደረቷ ላይ ያለው አሸንክታብ ጌጣጌጡ እዛ የሚያደርስ አልመሰለውም። ኢቲሲ ሂጂ ነው ያላት። ፈረንጆች የሚተረማመሱበት አፍሪካ ጥቁር ነጭ የማይባልበት እዛ በእሷ ቤት ይመላለስ የነበረ ሰው ግን መጽሐፍ ቅዱስ ይዞ አይታለች። ሰለሞን በለጠ እና ስለ ኢሳ መማር ፈልጋለሁ ነው ያለችው። ከዛ በፊት አይተዋለች፣ ታውቀዋለች መጽሐፍ ቅዱስ ይዞ እንደሚሄድ እንደሚወጣ። ደስ ብሎት ወደ ቤዛ ባፕቲስት ነው ያመጣት። መኮንንና ወንድማገኝ ሲገልጡላት በራላት፣ ድና ቀረች። አገባዋት። የተዘጋ በሚመስል በር ውስጥ እግዚአብሔር የራሱን መንገድ ተከትሎ ይሄዳል። ስለዚህ እግዚአብሔርን እንደ ጋሪ ፈረስ በዚህ አቅጣጫ ነው የምናስኬድ ብሎ ፕሮግራምና የወንጌል ስርጭት የማዘጋጃ ሰነድ ማድረግ አይቻልም። ክርስትና በኢትዮጵያ ውስጥ በዚህ አይነት መንገድ ስራውን ሰርቶ በሼህ ዘካርያስ ሕይወት ውስጥ ስላየን